በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳዊ ናችሁ። የእመቤታችን የአስራት የቃል ኪዳን ልጆች በወደደንና ባከበረን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላም እንደያላችሁበት ሰዓት አቆጣጠር እንደምን ዋላችሁ፣ እንደምን አመሻችሁ፣ እንደምን እስከ ሰዓት አደረሳችሁ። አሜን። እግዚአብሔር አምላክ በምሕረቱ በቸርነቱ ጠብቆ እዚህ ሰዓት እዚህ ጊዜ ያደረሰን የአባቶቻችን አምላክ የእኛም አምላክ ስሙ ለዘላለም የተመሰገነ ይሁን። አሜን። ቅዱሳን መላእክት፣ ቅዱሳን ሰማዕታት፣ ቅዱሳን ጻድቃን፣ ቅዱሳን ደናግል እንደየክብራቸው እንደየማዕረጋቸው የከበሩ የተመሰገኑ ይሁን። አሜን። ጌታችን መድኃኒታችን ኢየሱስ ክርስቶስ ድንገት ቢፈቅድልን በግንቦት 18 ቀን የሚነበበውን ስንክሳር ማንበብ እንጀምራለን። አንድ አምላክ በሚሆን በአብ ወልድ መንፈስ ቅዱስ ስም አምነን ግንቦት 18 በዚች ቀን የክብር ባለቤት ጌታ ኢየሱስ ክርስቶስ ካረገ 10ኛው ከተነሳ በ50ኛው ቀን ለደቀ መዛሙርቱ ከአብ የሚሰርጥ ሌላ አካላዊ ሕይወት ጰራቅሊጦስ እልክላችኋለሁ ብሎ ተስፋ እንደሰጣቸው በሐዋርያት ላይ አጽናኝ መንፈስ ቅዱስ ወረደ። እናንተም ከአርያም ያህል እስከምትለብሱ በኢየሩሳሌም ኑሩ አላቸው። ሁለተኛም የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራችኋል አላቸው። ጴጥሮስም እንዲህ አላቸው፣ እነርሱም አላቃቸው የሆነ ጌታ አጽናኛውም መንፈስ ቅዱስ ነው ሊልክልን ተስፋ አድርገናል። የምንሰማውንና የምናደርገውን ልብ ያደርገናል ዘንድ ይህንም ሲነግራቸው እነሆ አውሎ ነፋስ ድምፅ ሰሙ። በዓለም ውስጥ እንደ እርሱ ያለ የማያውቁት ጣፋጭ መዓዛ ሸተቱ። የተከፋፈሉ የእሳት ላንቃዎች በእያንዳንዳቸው ላይ ሲወርዱ ታዩ። በአዲስ ቋንቋ ተናገሩ። ለጌትነቱ እጅ መንሻ ሊሆን 40 ቀንም ጾሙ። ሁለተኛ በሐዋርያት ሥራ መጽሐፍ በዓለ ሃምሳ የተባለው ቀን በደረሰ ጊዜ ሁሉም በአንድ ልብ ሆነው አብረው ሳሉ ድንገት ከሰማይ የአውሎ ነፋስ ድምፅ መጣ። ተቀምጠው የነበሩት ቤትም ሁሉ መላው። የተከፋፈሉ የእሳት ልሳኖች ያሏቸው በእያንዳንዳቸው ላይ ተቀመጡባቸው። ሁሉ መንፈስ ቅዱስ ተመሉ። በየራሳቸው በሀገሩ ሁሉ ቋንቋ ይናገሩ ጀመር። መንፈስ ቅዱስ ይናገሩ ዘንድ እንደሰጣቸው ከሰማይ በታች ካሉ ሕዝብ ሁሉ በሉ ጸሎት የተጉ የአይሁድ በኢየሩሳሌም ይኖሩ ነበር። ይህን ድምፅ በሰሙ ጊዜ ደንግጠው ሁሉም ተሰበሰቡ። በየሀገራቸው ቋንቋ ሲናገሩ ሰምተዋቸዋልና። ደንግጠውም በድንጋጤ እንዲህ አሉ፣ እነሆ እሊህ የገሊላ ሰዎች አይደሉም? እኛ እያንዳንዳቸው የተወለድንበት የገዛ ቋንቋችን እንዴት እንሰማለን? የአቴና፣ የሜዲ፣ የላሜጤም ሰዎች እንሆ በሁለት ወንዝ መካከል በይሁዳ በቆጵዶቅያ በጳንጦስም በእስያም በፍቅረ በፍርግያም በጴንፊልያም በግብፅና በቆሎም በኩል ባሉት በሊቢያ ወረዳዎች የምንኖር በሮም የምንቀመጥ አይሁድም ወደ ይሁዲነት የገባ የቀርጤስና የአረብ ሰዎች ስንሆን የእግዚአብሔርን ገናናነት በቋንቋችን ሲናገሩ እንሆ እንሰማቸዋለን። ሁሉም ደንግጠው የሚናገሩትን አጡ። እርስ በርሳቸው እንጃ ይህ ምን ይሆናሉ? ሌሎች ግን ያፌዙባቸው ጎሽ ወይን ጠጅ ጠጥተዋል አሉ። ጴጥሮስም ከ12ቱ ጋር ቆሞ ድምፁን ከፍ አድርጎ እንዲህ ሲል ተናገራቸው። የይሁዳ ሰዎች በኢየሩሳሌም የምትኖሩ ሁላችሁ ይህ በእናንተ ዘንድ የታወቀ ይሆን። ቃሎቻችሁን አድምጡ። ለእናንተ እንደመሰላችሁ እነዚህ የሰከሩ አይደሉም፣ ከቀኑ ገና 3 ሰዓት ነውና። ነገር ግን ይህ በነቢዩ በኢዩኤል የተባለው ነው። እግዚአብሔር በመጨረሻው ቀን እንዲህ ይሆናል፣ ሥጋ በለበሰ ሁሉ ላይ መንፈሴን አሳድራለሁ። ወንዶችና ሴቶች ልጆችም ትንቢት ይናገራሉ። ጎበዛዝቶችና ራእይን ያያሉ። ሽማግሎችም ሕልም ያልማሉ። ደግሞም በዛ ወራት በወንዶችና በሴቶች ባሪያዎች ላይ መንፈስ ቅዱስ አሳድራለሁ፣ ትንቢትም ይናገራሉ። ድንቆች በላይ በሰማይ ምልክቶችና በታችም በምድር እሰጣለሁ። ደግሞ እሳትም የጢስም ጭጋግ ይሆናል። ታላቅ የሆነ እይታ ቀን ሳይመጣ ፀሐይ ወደ ጨለማ ጨረቃም ወደ ደም ይለወጣል። የጌታ ስም የሚጠራ ሁሉ ይድናል። ዳዊትም እንዲህ አለ፣ ቅዱስ መንፈስ ከኔ ላይ አትውሰድብኝ ብሎ ደስ የሚያስል ድነትም ስጠኝ፣ በጽኑ መንፈስም አጽናናኝ፣ ለዝንጎች ሕግ እንዳስተምራቸው። ሁለተኛም መንፈስህን ትልካለህ ይፈጠራሉ አለ። ደግሞም ቅዱስ መንፈስህ በጽድቅ ምድር ይመራኝ አለ። ደግሞም በእግዚአብሔር ቃል ሰማዮች ጸኑ፣ ሰራዊቶቻቸው ሁሉ በአፍ እስትንፋስ
ኢሳይያስም እንዲህ አለ፣ በእኔ ሁሉ ያለ ያዋሃደ ሕይወት የመንፈስ ቅዱስ ለድሆች ምስራች ይሰብክ ዘንድ ለተማረኩት ነፃነትን የእግዚአብሔር ዓመት የተመረጠ እለውን ዘንድ ላከኝ። ጌታ እንዲህ አለ፣ ከእናንተ ጋር ሳለሁ ይህን ነገርኋችሁ። ነገር ግን አብ በስሜ የሚልከው አጽናኝ መንፈስ ቅዱስ እሱ ሁሉን ያስተምራችኋል፣ እኔም የነገርኋችሁን ሁሉ ያሳስባችኋል። እኔም ሰላምን ተውላችኋለሁ፣ የአባቴ ሰላም እሰጣችኋለሁ። እኔም ሰጣችሁ ዓለም እንደሚሰጣችሁ ስጦታ አይደለም። ልባችሁ አይታወክ፣ አትፍሩም። እኔ ሄዳለሁ፣ ወደ እናንተም ተመልሼ እመጣለሁ እንዳልኋችሁ ሰማችሁ። ሁለተኛም ደግሞ እንዲህ አለ፣ እኔ ከአብ ዘንድ የምልክላችሁ አጽናኝ እርሱም ከአብ የሚገኝ የእውነት መንፈስ በመጣ ጊዜ እሱ ስለ እኔ ይመሰክራል። እናንተም ደግሞ ከመጀመሪያ ከእኔ ጋር የኖራችሁ ምስክሮች ናችሁ። እንዳትስተካከሉ እኔ ነገርኋችሁ። ከምኩራብ ያወጣችኋል። ከዚያም በላይ ደግሞ የሚገድሏችሁ ሁሉ ለእግዚአብሔር መስዋዕት እንደሚያቀርብ የሚመሰልበት ጊዜ ይመጣል። እኔም እውነት እነግራችኋለሁ፣ እኔ ብሄድ ይሻላችኋል። እኔ ካልሄድሁ ግን አጽናኝ መንፈስ ቅዱስ ወደ እናንተ አይመጣምና፣ ከሄድሁ ግን እርሱ እልክላችኋለሁ። እርሱም መጥቶ ስለ ኃጢአት፣ ስለ ጽድቅም፣ ስለ ፍርድም ዓለምን ይዋቀሷል። ስለ ኃጢአት በእኔ አላመኑምና፣ ስለ ጽድቅም ወደ አብ እሄዳለሁ እንግዲሁም አታዩም፣ ስለ ፍርድም የዚህ ዓለም ገዥ ይፈረድበታል አላቸው። የምነግራችሁ ገና ብዙ ነገር አለኝ፣ ነገር ግን ዛሬ የተሸከሙት አትችሉም። እርሱም የእውነት መንፈስ በመጣ ጊዜ ግን ወደ እውነት ሁሉ ይመራችኋል። የሚሰማውን ሁሉ ይናገራል እንጂ ከእርሱ አይናገርምና የሚመጣውንም ይነግራችኋል። እርሱ እኔም ይገልጣል፣ ከእኔም ገንዘብ አድርጎ ይናገራችኋል። ለአባቴ ያለው ሁሉ የእኔ ገንዘብ ነውና፣ ስለዚህ ከእኔ ገንዘብ አድርጎ ይነግራችኋል አልኋችሁ። ጥቂት ጊዜ ያለ አታዩም፣ ደግሞም ጥቂት ጊዜ ያለ ታዩኛላችሁ። ወደ አብ እሄዳለሁ። ደቀ መዛሙርቱ እርስ በርሳቸው እንዲተባባሉ ምንድን ነው ይህ ነገር? ጥቂት ጊዜ ያለ አታዩኝም፣ ደግሞም ጥቂት ጊዜ ያለ ታዩኛላችሁ፣ ወደ አብ እሄዳለሁ የሚለን። ጌታ ኢየሱስም ሊጠይቁት እንደሚሹ አወቀባቸው፣ እንዲህም አላቸው፣ ስለዚህም ነገር እርስ በርሳችሁ ትመራመራላችሁ። ጥቂት ጊዜ ያለ አታዩም፣ ደግሞ ጥቂት ጊዜ ያለ ታዩኛላችሁ ስላልኳችሁ እውነት እውነት እላችኋለሁ፣ እናንተ እንደምታዝኑ እንደምታለቅሱ ዓለም ደስ ይለዋል። እናንተ ግን ታዝናላችሁ፣ ነገር ግን ሐዘናችሁ ደስታ ይሆንላችኋል። ሰው የሚሆንበትን ሥራ በፈጸመ ጊዜ ሂዱና አሕዛብን ሁሉ አስተምሩ፣ ስታጠምቋቸው በአብ በወልድ በመንፈስ ቅዱስ በሉ፣ ያዘዝኳቸው ሁሉ እንዲጠብቁ አስተምሯቸው። እኔም እስከ ዓለም ፍጻሜ በዘመኑ ሁሉ ከእናንተ ጋር እኖራለሁ አላቸው። ለጌታችን ኢየሱስ ክርስቶስ ከቸር አባቱ አዳኝ ከሆነ ለጌታችን ኢየሱስ ክርስቶስ ከቸር አባቱ አዳይና ሕይወት ከሆነ ከመንፈስ ቅዱስ ጋር ጌትነት፣ ክብር፣ ምስጋና ይሁን ዛሬም ዘወትርም ለዘላለሙ አሜን።